ጣፋጩ ፒፕ። በአንድ በረዷማ ሀገር ላይ ፒፕ የሚባል ፔንግዊን ይኖር ነበር። አንድ ጧት የፒፕ እናት ምግብ እንዲበላ አሳ በሳህን አቀረበችለት። ፒፕ እናቴ እኔ አሳ መብላት አልፈልግም አላት። እናቱም ፔንግዊን አሳ ነው የሚበላው ልጄ፣ ቶሎ ብለህ በልተህ ጨርሳት አለችው። ፒፕ እናቱን ላለማስቀየም ያቀረበችለትን አሳ እየበላ ስለ በረዷማ ገደል ላይ ያየው የቤሪ ፍራፍሬ ማሰብ ጀመረ። አለ ፒፕ፣ ሄጄ የቤሪ ፍራፍሬ መብላት አለብኝ አለ። ፒፕ በረዷማ ገደል ላይ መውጣት ጀመረ። የተደበቀ የቤሪ ቁጥቋጦ ያለበት ቦታ ላይ ደረሰ። አንድ ቤሪ ወደ አፉ አስገብቶ ማኘክ ጀመረ። በጣም ጣፍጦት ብዙ ቤሪ በላ። ፒፕ ወደ ቤቱ ሲመለስ ድንገተኛ ኃይለኛ አውሎ ንፋስ ሜዳውን ጠራርጎ ይሄዳል። ንፋሱም ይጮሃል። ፒፕና ሌሎች ፔንግዊኖች እየተንቀጠቀጡ አንድ ላይ ተቃቅፈው በረሃብና በቅዝቃዜ ብዙ ቀናቶች አሳለፉ። ፔንግዊኖቹ ከበረዶ አሳ ቆፍረው ለማውጣት ቢሞክሩም በረዶ በጣም ጥልቅ ስለነበረ ሊሳካላቸው አልቻለም። ፒፕ አንድ ሐሳብ መጣለት። ኑ ተከተሉኝ ብሎ ፔንግዊኖቹ ይዞ ጉዞ ወደ የቤሪ ፍራፍሬ ያለበት ቦታ ጀመረ። ፔንግዊኖቹ የፒፕን መሪነት በመከተል ተንሸራታች የሆኑ የበረዶ ድንጋዮች መውጣት ጀመሩ። ወደ የቤሪ ቁጥቋጦ ያለበት ቦታ ላይም ደረሱ። ፔንግዊኖቹ ቤሪዎቹን በጉጉት መብላት ጀመሩ። ፊታቸው በሙቀትና በደስታ ሞላ። የፒፕ እናት በመገረምና በመደነቅ ልጄ በጣም ነው የኮራውብህ አለችው። ሌሎች ፔንግዊኖቹም ፒፕን ስላዳናቸው አመሰገኑት። ፒፕ በጣም ደስ አለው። ከዛ ጊዜ በኋላ ጣፋጩ ፒፕ የሚል ቅጽል ስም ወጣለት።